ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበረ የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ ሆኗል ማለት ነው። መቆምና መራመድ አልችልም። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ፣ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማችሁ ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበረ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድማችሁ ጥንካሬ ነገር እንድትሰሩ አድራላለሁ። ላዳመጣችሁ ያመሰግን። ስኬት ባንክ የሚባል ባንክ አለን። ለካ ረስቼዋለሁ። ክልል ላይ ብዙም ስለማይታወቅ የአዲስ አበባ ካልሆነ በስተቀር የክልል ሰዎች ብዙም አያውቁትም። ይሄ ባንክ ለካ አዲስ ብድርና ቁጠባ ተቋም ነው ወደ ስኬት ያደገው እና በህይወት አጋጣሚ በስራ አጋጣሚ ከዚህ ባንክ ጋር የሚያገናኘኝ ስራ አለና ፒያሳ ጥቃቅንና አነስተኛ ማደራጀት ስራ ውስጥ ሰርቻለሁና በጣም ብዙ ነገሮች እዛ ከሰራሁባቸው ደስ ከሚሉኝ እንደው በህይወቴ ቁም ነገር ሰራ ብባል ልጠቅስ የምችለው ስራ እዛ ነው የሰራሁትና እነዚህ ትናንሽ ማህበራት ደግሞ እርስ በርስ በጣም ጥርጣሬ ያለባቸው የገንዘብ ጉዳይ ስለሆነ እርስ በርስ አይግባቡም። በተለይ ደግሞ የሰራተኛ ሰፈርና የዶሮ ማነቂያ ሰዎች ሲያወሩ መደማመጥ የሚባል ነገር የለምና በቃ እነዚህን ሰዎች ሂድና ገላገላቸው ተብዬ አቅሙም ስለነበረኝ ሄድኩ ማለት ነው ተልኬ። መጀመሪያ ሊቀመንበሩን ማነጋገር ነበረብኝና የሜሪ አርምዴ ፓርኪንግ ሜሪ አርምዴ እዛ አካባቢ የተወለደች ነች። እንግዲህ ለእሷ ማስታወሻ ተብሎ ነው በእሷ ስም ያ ፓርኪንግ እንትን ያለውን የሰጠ አይደለም የሚባለው። ከዛን ሄጄ ሳናግረው ነገሮቹን ጨረስናቸውና በስተመጨረሻ ለምንድነው ግብር የማትከፍሉት አልኩት። 30% የምንከፍለውስ በየቀኑ እኮ ከምንሰበሰበው ፓርኪንግ ላይ 30% እየከፈልን ነው። ለማን ነው የምከፍሉት? ለአዲስ ብድርና ቁጠባ ተቋም። አዲስ ብድርና ቁጠባ ተቋም ከመቼ ወዲህ ነው ግብር ሰብሳቢ ያደረገው? ማን ነው ውክልና የሰጠው? ይህ 30% ከጥቃቅንና አነስተኛ ወደ አነስተኛ የምታርጉበት ነው እንጂ ግብር አይደለም ብዬ ትክክለኛውን ነገር ነገርኩት። ለካ እነሱ እኔ ከመግባቴ በፊት ለማህበራት ያስረዷቸው ግብር ነው ብለው ነው 30%ቱን እንትን የሚሉት። ማህበራቱም በዛ ነው አምነው ቁጭ ያሉት። ከዛም በኋላ ይህን ስነግረው የለቀቁ ማህበራት ጭምር አባላት ጭምር ጠዋት ስራ ስገባ አምፒር ጋር ያለው ቀበሌ 10 ማለት ነው ግቢውን ቀውጢ አድርገውታል። ቀውጢ ማለት ነው ምንድን ነው ሲባል 30% እየወሰዳችሁብን ግብር ነው ብላችሁ ነው። ታዲያ አይደለም ገዛኸኝ ግብር አይደለም ብሎ ነግሮናል አሉ። ከዛን ተጠራው ምድረ ካቢኔ ጠሩኝ። የሆነ ፓርላማ ነገር አላቸው። ጠሩኝና ለምን እንዲህ ታደርጋለህ ምናምን ሲሉኝ ትክክለኛውን ቁጭ አድርጌ ነገርኳቸው። አይደለም ከዛም በኋላ ገብቷቸዋል ይመስለኛልና በስተመጨረሻ ብሩ ላለመስጠት ሲል እኔን ጸረ ሰላም ተብዬ ባዚዎች ነገር ብዙ ጊዜ የምከሰስባት ነችና ጸረ ሰላም ጸረ ልማት
የማያውቁ ሰዎች እዛ የሆኑ የድድብና አክሊል የተሸከሙ ሰዎች ናቸው እዛ የነበሩትና በጊዜው ይሄን ከማለት ውጪ ሌላ ሊሉኝ አይችሉም። እና ሜቢ ስኬት ባንክ እንደዚህ 30%ን ይዘነው ወደ ስኬት ባንክ ያደግከው ወይስ ለማህበራቱ መልሰሃል የሚል ጥያቄ ለዛሬ ላንሳ። የፍትህ አካላትም እንዲስተካከል ብታደርጉ መልካም ነው። ቢኮዝ አምቦ ላይ ትላንትና አምቦ ላይ አንድ ወጠጤ ጎረምሳ ሰዎችን ሲደበድብ በቪዲዮ እየቀረጸ ሲደበድብ ታይቷል። ነገም ይቀጥላል ማለት ነው። እኔ የምላችሁ ግን ይሄ ሰውዬ የተቀጠቀጠው እዛ መናኸሪያ ውስጥ ነው። መናኸሪያ ሰው አለ፣ በጣም ብዙ ሰው ይኖራል። እንዴት አንድ ሰው ምንድን ነው ችግሩ? ቆይ እስቲ እንወያይ፣ እንነጋገር፣ ተው የሚል አንድ ሰው አንድ የበሰለ አንድ ምራቅ ያወጣ ሰው እንዴት ይጠፋል? ሁሉም የድርሻዬን ቀመስ እያለ የሚነሳበት ሁኔታዎች እንዴት እንደዚህ አይነት አስተሳሰቦች ሊኖሩ ይችላሉ? እንዴት ሽማግሌ ጠፋ? እንዴት ትልቅ ሰው ጠፋ? መናኸሪያ ውስጥ እንግዲህ አገር ሰው ነው የሚኖረው። የባሌ ሰውም ባይኖር ሲጀምር እንደውም የባሌ ሽማግሌዎች ሀገር ነች፣ የእርቅ ሀገር ነች። እንዴት ይህን ያህል ዝቀጥን የሚል ጥያቄ ግን ዛሬ ድረስ ይመላለስብኛል። ስኬት ባንክ የሚባል ባንክ አለን ለካ፣ ረስቼዋለሁ። ክልል ላይ ብዙም ስለማይታወቅ የአዲስ አበባ ካልሆነ በስተቀር የክልል ሰዎች ብዙም አያውቁትም። ይሄ ባንክ ለካ አዲስ ብድርና ቁጠባ ተቋም ነው ወደ ስኬት ያደገው እና በህይወት አጋጣሚ በስራ አጋጣሚ ከዚህ ባንክ ጋር የሚያገናኘኝ ስራ አለና ፒያሳ ጥቃቅንና አነስተኛ ማደራጀት ስራ ውስጥ ሰርቻለሁና በጣም ብዙ ነገሮች እዛ ከሰራሁባቸው ደስ ከሚሉኝ እንደው በህይወቴ ቁም ነገር ሰራ ብባል ልጠቅስ የምችለው ስራ እዛ ነው የሰራሁትና እነዚህ ትናንሽ ማህበራት ደግሞ እርስ በርስ በጣም ጥርጣሬ ያለባቸው የገንዘብ ጉዳይ ስለሆነ እርስ በርስ አይግባቡም። በተለይ ደግሞ የሰራተኛ ሰፈርና የዶሮ ማነቂያ ሰዎች ሲያወሩ መደማመጥ የሚባል ነገር የለምና በቃ እነዚህን ሰዎች ሂድና ገላገላቸው ተብዬ አቅሙም ስለነበረኝ ሄድኩ ማለት ነው ተልኬ። መጀመሪያ ሊቀመንበሩን ማነጋገር ነበረብኝና የሜሪ አርምዴ ፓርኪንግ ሜሪ አርምዴ እዛ አካባቢ የተወለደች ነች። እንግዲህ ለእሷ ማስታወሻ ተብሎ ነው በእሷ ስም ያ ፓርኪንግ እንትን ያለውን የሰጠ አይደለም የሚባለው። ከዛን ሄጄ ሳናግረው ነገሮቹን ጨረስናቸውና በስተመጨረሻ ለምንድነው ግብር የማትከፍሉት አልኩት። 30% የምንከፍለውስ በየቀኑ እኮ ከምንሰበስበው ፓርኪንግ ላይ 30% እየከፈልን ነው። ለማን ነው የምከፍሉት? ለአዲስ ብድርና ቁጠባ ተቋም። አዲስ ብድርና ቁጠባ ተቋም ከመቼ ወዲህ ነው ግብር ሰብሳቢ ያደረገው? ማን ነው ውክልና የሰጠው? ይህ 30% ከጥቃቅንና አነስተኛ ወደ አነስተኛ የምታርጉበት ነው እንጂ ግብር አይደለም ብዬ ትክክለኛውን ነገር ነገርኩት። ለካ እነሱ እኔ ከመግባቴ በፊት ለማህበራት ያስረዷቸው ግብር ነው ብለው ነው 30%ቱን እንትን የሚሉት። ማህበራቱም በዛ ነው አምነው ቁጭ ያሉት። ከዛም በኋላ ይህን ስነግረው የለቀቁ ማህበራት ጭምር አባላት ጭምር ጠዋት ስራ ስገባ አምፒር ጋር ያለው ቀበሌ 10 ማለት ነው ግቢውን ቀውጢ አድርገውታል። ቀውጢ ማለት ነው ምንድን ነው ሲባል 30% እየወሰዳችሁብን ግብር ነው ብላችሁ ነው። ታዲያ አይደለም ገዛኸኝ ግብር አይደለም ብሎ ነግሮናል አሉ። ከዛን ተጠራው ምድረ ካቢኔ ጠሩኝ። የሆነ ፓርላማ ነገር አላቸው። ጠሩኝና ለምን እንዲህ ታደርጋለህ ምናምን ሲሉኝ ትክክለኛውን ቁጭ አድርጌ ነገርኳቸው። አይደለም ከዛም በኋላ ገብቷቸዋል ይመስለኛልና በስተመጨረሻ ብሩ ላለመስጠት ሲል እኔን ጸረ ሰላም ተብዬ ባዚዎቹ ነገር ብዙ ጊዜ የምከሰስባት ነችና ጸረ ሰላም ጸረ ልማት ባዚ የማያውቁ ሰዎች እዛ የሆኑ የድድብና አክሊል የተሸከሙ ሰዎች ናቸው እዛ የነበሩትና በጊዜው ይሄን ከማለት ውጪ ሌላ ሊሉኝ አይችሉምና ሜቢ ስኬት ባንክ እንደዚህ 30%ቱን ይዘነው ወደ ስኬት ባንክ ያደግከው ወይስ ለማህበራቱ መልሰሃል የሚል ጥያቄ ለዛሬ ላንሳ።